ስራ ነበረ። ዳግምና ብሌን ቢጋቡ ብሌን እኔን ያሳደግኳት፣ ዳግም ደግሞ እውነተኛ ልጄ ነው። ስለዚህ ልጆቿን አጋባችሉኛም በማለት ዳግምና ብሌን እንዲጣሉ አድርጋ ነበረ። እንግዲህ ያን ነገር በስተመጨረሻ ቃልም ነግራታለች። እሷም ራሱ ዳግም ከቤት ስለጠፋ ዳግም አንቺ ጋር ነው ወይ? ምንም ባላደረገው ነገር ተናግሬው ተበሳጭቶ ከቤት ጠፋ። ምን ማለትሽ ነው እናቴ? አንቺም እያወቅሽ ነው እንዴ ዝም ያልሽው? እንዴት እንደዚህ ታደርጊያለሽ? ብላ እየወቀሰቻት ነበረ። አረ እባክሽ አንቺ አሮጊት ረፊ እያለቻት ነበር ቃልም። ምክንያቱም እንድታውቅ አትፈልግም ብሌን። እሷም ከዳግም ጋር እንድትታረቅ ስለማትፈልግ ዳግምን ስለምትፈልገው ቃል ማለት ነው። እንደዛ ከሆነማ እኔ ሁሉም ነገር ደውዬ እነግራታለሁ። አንቺ ገና ለገና ዳግም እውነተኛ ነገር እንዳለው ተናግረሽ እንደዚህ ከሆነችማ አንቺ ያደረግሽውን ነገር ከነገርኳት እንዴት እንደምጥላሽ እናያለን በማለት እንግዲህ ቃል ለብሌን ደውላ የውልሽ ቃል ማለት የምንፈልገሽ ነው የደወልሽው ስትላት ብሌን እናትሽ ሁሉንም ነገር አይደለም የነገረችሽ ካልጋ ስርቃ ፈልጋ ሳይሆን እኔ ከዳግም ጋር እንድተኛ ያደረገችው አውቃ ሆን ብላ ነው። አንቺ እንደምትመጪ አውቃ ከዛ እኔ ከዳግም ጋር እንድተኛ አደረገች እና እናትሽ ነገር ያደረገችው ሁለታችሁ እንድትጣሉ ብላ ነው በማለት እንግዲህ ቃል ለብሌን እውነቱን ነግራታለች። ብሌንም እንዴት እንደዚህ ሊሆን ይችላል? ቆይ አንቺ ምን አይነት እናት ነሽ? እንዴት በልጆችሽ ላይ እንደዚህ አይነት ግፍ ትፈጽሚያለሽ? በእውነት እንግዲህ በኋላ እንዳንቺ አይነት እናት የለኝም በማለት እንግዲህ ብሌን ተናዳ ስልኩን ዘግታባታለች ማለት ነው። አሁን ላይ በጣም አዝና ትገኛለች። የምርመራ ውጤቱ ደግሞ መጥቷል በስተመጨረሻ። ብሌን እንግዲህ እናቴን ልንከባከባት ብላ ወደ ቤት ስትገባ ዶክተሩ ተቀምጦ ነው ያገኘችው። እናም አቶ ባህሉና ቃልም መጥተው አሁን የውጤቷ ምርመራው ወጥቷል፣ ስለዚህ ማየት እንችላለን። ያው ይሄ በጣም ትልቅ ኬስ ስለሆነ ሳይከፈት ፖስታው እንደታሸገ ነው የመጣው፣ ስለዚህ ከእናንተ በፊት ነው ፖስታው የሚከፈተው በማለት እንግዲህ ፖስታውን ለመክፈት ሲሉ ቃልና ባህሉ ደግሞ እንደውም ምንድን ማድረግ ያለብን በቃ አለቀልን እያሉ የተንሸኳሸኩ እያወሩ ነበር። በቃ ባህሉ ከእንግዲህ በኋላ ምንም ነገር ማድረግ አንችልም፣ አሁን ላይ የመጨረሻ እንትን ላይ ነው ያለ ነው፣ ስለዚህ ዝም ብለን የሚሆነውን ነው የምናየው። አይ በፍጹም የሆነ ነገር ማድረግ አለብን ብሎ አቶ ባህሉ ብሌን ደግሞ የሆነ ነገር እያሰባችሁ ነው እርግጠኛ ነኝ። ሰላም ምንድነው እንደዚህ የሚያሾካሾካችሁ? አይ የአባትና የልጅ ወሬ ነው ያለው በኃይሉ። እንግዲህ ወደ ውጭ ወጥቶ ኃይሉ ለዶክተሩ ደውሎለት ነበረ። እባክህን ላወራ ፈልጌ ነበረ እና ወጣ ብለህ ልታዋራኝ ትችላለህ ወይ ሲለው እሺ ብሎ ወጥቶ ሲያዋራው እንግዲህ በኃይሉ ነው ማለት ነው። እንዴ አንተና እንዴ ስልክ ማን ሰጥቶ ነው? እኔ በኃይሉ እኮ ነኝ። እንዴት ያንተ ስልክ ይጠፋኛል? እና አሁን ምን ፈልገህ ነው? ከኔ ምንድነው የምትፈልገው? እሺ እንደምንም ብለህ የኔ የምርመራ ውጤት ትቀይራለህ ወይስ አትቀይርም? ምንም ነገር አልቀይርም፣ ምንም ነገር አላደርግም። ምን ታመጣለህ? እሺ ምንም እንደማላመጣ አሳያለሁ። የኔ ሰዎች ከእናትህ ቤት በር ነው ያሉትኝ። ስለዚህ የእናት ህይወት በእጅ ነው ያለው። ወይ ሰዎች እናትህ እንዲገሏት አደርጋለሁ ወይ ደግሞ አንተ የምርመራ ውጤቱን ትቀይራለህ። እባክህ እናቴ ምንም ማድረግ አትችልም። አንተ ሰው ገረፍ እገላለሁ። እሱን እናያለን አብረን። ስለዚህ አሁን ምርጫው ያንተ ነው። የምርመራ ውጤቱን ትቀይሯለህ ወይንስ እናትህ ትገደል በማለት በኃይሉ ሲያስፈራራው፣ ኧረ እባክህ እኔን አስፈራርተህ ሙታን ምንም አታመጣም። እኔ እንደ ማንኛውም ሰው እንደዚህ በቀላል ወሬና በተራ አነጋገር የምሸወድ ሰው አይደለሁም። ሲቀጥል ደግሞ እኔ እናት ከቤት የለችም በማለት እንግዲህ በኃይሉ እየተናገረው ነበር ዶክተሩ። እሺ ስንት ብር ነው የምትፈልገው? ጥራ፣ የፈለግከውን ብር ጥራ። 600 ሺህ ብር፣ 700 ሺህ ብር፣ ምን ያህል እንደምትፈልግ ንገረኝ። እኔ በኃይሉ ቀለል አድርጌ እሰጥሃለሁ፣ ችግር የለውም። ኧረ እባክህ ራስን እንዴት ነው የምታየው? አቶ በኃይሉ ራስን በቃ ከማንም በላይ አድርጋ ነው እንዴ የምታየው? እኔ በምንም ነገር በስራ የሚቀልድ ሰው አይደለሁም። ለስራ ክብር ያለ ልጅ ነኝ። ስለዚህ በገንዘብ ሆነ በምንም የምደለል ልጅ አይደለሁም በማለት እንግዲህ ዶክተሩ ትቶት ገብቷን አቶ በኃይሉን። የምርመራ ውጤቱ እንግዲህ ሊከፈት ስል እነቃልም ወይኔ በቃ አለቀልኝ። አሁን ከዚህ ቤት እንዴት ብዬ ነው ተዋርጄ ነው የምወጣው? ብሌንም ተዋረች ቃል በስተ መጨረሻ ተዋርደች ትወጫታለች ከዚህ ቤት እያለች በውስጧ እያወራች ነበረ። እውነት ለመናገር የምርመራ ውጤቱ እኛም ሆነ እነሱ እንዳልጠበቁ ነው የመጣው። እውነታው የሚወጣ መስሎ ነበር። እንዴት እንደተቀየረ አይታወቅም። የዲኤንኤ ውጤቱ ቃል የሰላም ልጅ እንደሆነች ነው የሚያሳየው ማለት ነው። እርግጠኛ ነኝ ወይ የብሌን ጸጉር ሰጥታ ነው፣ ብቻ ቃል የሆነ ተንኮል ሰርታለች ወይ ደግሞ ውጤቱ ተቀይሯል ማለት ነው። እንግዲህ ብሌንም ሆነች ሁላችሁ ብሌን በጣም ነው ያዘነችው። ሰላም ደግሞ እንዴት ልጄ ላይ እንደዚህ አይነት ነገር አደርጋለሁኝ? ልጄን እኮ ከቤቷ ሰጥቷትኝ
እንደዚህ ማድረግ አልነበረብኝም። ቢያንስ የዲኤንኤ ውጤቱ እስኪመጣ ድረስ መጠበቅ ነበረብኝ እያለች አሁን ላይ በጸጸት ትገኛለች። ቃል ደግሞ በጣም ተደስታለች፣ እውነት በመሆኑ ማለት ነው። እሷ ጠብቃ የነበረው ልጇ እንዳልሆነች የሚያሳይ ነበረ። እንግዲህ የምርመራ ውጤቱ ማን እንደቀየረው አይታወቅም ማለት ነው። አቶ ባይሉም በጣም ተደስቷል። የዲኤንኤ ውጤቱን ወረቀት ሙሉ እየሳመ ነበረ። በመቀየሩ በጣም ደስተኛ ሆኗል ማለት ነው። ብዙ ብር ልክፈል እያለው ነበር ለዶክተሩ፣ ግን ምንም ሊገዛለት አልቻለም ነበረ። ውጤቱ እውነት ሆኖ ሲገኝ ደግሞ በጣም ደስተኛ የሆነው ብሌንም እያለቀሰች ነበረ። ምክንያቱም እንደዛ አልጠበቀችም። በቃ የቃል ልጇ አለመሆን ከተረጋገጠ ከዛ እኔ ልጇ እንደሆንኩ እነግራታለሁ ብላ ነበር ያሰበችው፣ ግን እንደዛ አልሆነም ማለት ነው። ሰላም ቆይ ምን አይነት ሰው ነኝ? እንዴት ልጅን ከቤቷ አባረራታለሁ? ምን አለ ብታገስ፣ አሁን ሁላችሁም ውጡልኝ ብላ እየተቆጣች ነበረ። ብሌንም እባክሽን እትዬ ተረጋጊ፣ አንቺ አሁን እንደዚህ በመሆንሽ ምንም የምታገኙ ነገር የለም። ቃልም እንግዲህ እኔ በቃ ከዚህ ቤት እሄድልሻለሁ፣ ምን ብዬሽ ነበር የዛኔ? ምን ብልሽ ነበር የኔ ልጅ? የዲኤንኤ ውጤቱ ከመጣ በኋላ ሁለተኛ አይን አትየኝም ብዬሽ ነበረ ብላ እንግዲህ እውነት እንዳለው ሰው እየተቆጣቻት ነበር፣ በላይ እንደገዳይ ማለት ነው ሰላምን። ዶክተር ወይዘሮ ሰላም እንዴት እንደዚህ ሊሆን እንደቻለ አላውቅም፣ የሆነ የተሳሳተ ነገር አለ ብሎ ትቷት ሄዷል ማለት ነው። ከሄደ በኋላ ግን ተመልሶ መጥቶ ወይዘሮ ሰላም ላወራሽ እፈልጋለሁ እኮ ከውስጡ ገብተን ማለት ትችላለህ። አይ እዚሁ ነው ላወራሽ የፈለግኩትኝ። እሺ ምንድን ነው ዶክተር? እኔ ግን ቃል ያንቺ ልጅ አትመስለኝም። ምን ማለት ነው ዶክተር? አንተ ራስህ እኮ ነው ያረጋገጥክልኝ ልጅ እንደሆነች። አይ እንግዲህ ከመጀመሪያው በኃይሉና ቃል የሚያደርጉ የነበሩትን ነገር መቼስ አይተሻል። ምርመራ ለማድረግ ራሱ ፍቃደኛ አልነበረችም ቃል። እንዴት ይሄ ነገር ሊቀየር እንደቻለ አላውቅም። የሆነ ስህተት ተፈጥሯል። የሁሉም ጊዜ አለው፣ ጊዜ ይፈታዋል። ግን እርግጠኛውን የምነግርሽ ነገር ቃል ልጅ እንዳልሆነች ነው እኮ። እንዴት እንደሱ ልትል ቻልክ? ምክንያቱም ከዚህ በፊት በኃይሉ የዲኤንኤ ውጤቱን ቀይረልኝና 600 ሺህ ብር ልስጥ ብሎ የነበረ፣ እኔ ግን እምቢ አልኩትኝ። ቃልም በሴትነቷ ተጠቅማ ውጤቱን ልታስቀይር የነበረ ግን አልቻለችም። ግን ይሄ ውጤት እንዴት ሊቀየር እንዳልቻለ አላቅም በማለት እና ድጋሚ ምርመራ ማድረግ አለብን በኃይሉና ቃል ሳያውቁ ሲላት ዶክተሩ፣ አይ በፍጹም ድጋሚ ነገር በልጅ ላይ ማድረግ አልችልም ነው ያለችው ሰላም። እውነት ነው ዶክተሩ ያመጣው ሀሳብ በጣም አሪፍ ነው። ሳይታወቅ እንደዛ ቢደረግ ጥሩ ነው፣ በኃይሉና ቃል ሳያውቁ ማለት ነው። ብሌንም እንግዲህ ዶክተርን ስታዩ ዶክተር ምን ፈልገ ነው? ሰላምን ላዋራት ፈልጌ ነው። እርግጠኛ ነኝ ያ ጸጉር የብሌን ጸጉር ነው የሚሆነው፣ የቃል ጸጉር አይደለም፣ ተቃይሮ ነው የሚሆነው ማለት ነው። ግን እንዴት እንደተቀየረ አይታወቅም። ቃል ካልቀየረችው እንግዲህ ማንም ሊቀይረው አይችልም። ብቻ ግን ውጤቱ በጣም ነው የሚደብረው። መሆን የነበረበት እውነታው ነበር መምጣት የነበረበት። በጣም ነው ያስረዘሙትኝ እና እውነቱን ብታወጡት ጥሩ ነው ብለን እናስባለን። ከዚህ በላይ መንዛዛት የለበትም። ሰላም ልጇ ቃል ሳትሆን ብሌን እንደሆነች ማወቅ አለባት ብለን እናስባለን። በኃይሉ በዚህ በኩል በጣም ተደስቶ ይገኛል። የዳግም እናት ደግሞ በጣም አዝና ትገኛለች ማለት ነው። በቃ ልጆች ሁለቱም ልጆች ትተውን ሄዱ፣ ብቻዬን ቀረውን እያለች እያዘነች ትገኛለች። እናም ጎረቤቷ መታ እያጽናናቻት ነበረ። እባክሽ ጓደኛዬ ተረጋጊ፣ ምንም ችግር የለውም፣ እሱ ደግሞ ልጅ ስለሆነ ነው ይመለሳል በማለት አይ አሁን እንኳን ይመለስ አይመስለኝም። ቆየ ዘጋ ልጅ እኮ በተከበርኩበት ሰፈር አዋርዶኝ ሄደ፣ እንዴት እንደዚህ ያደርጋል? እባክሽን ተረጋጊ፣ ያው ልጅ ስለሆነ ነው እንጂ ይመለሳል ወደ ቤቱ። እና ደግሞ የዛሬ ልጆች በጣም ስሜታዊ ናቸው እያለች እያጽናናቻት ነበር። በእውነት እንዳንቺ አይነት ጓደኛ ባይኖረኝ ምን ይውጠኝ ነበረ። ችግር የለውም የራስ ሰው እኮ አይመሰገንም እያለች እንግዲህ ያቺ አስመሳይ ጎረቤቷ እያዋራቻት ነበረ። ግን እሷ የቀረበቻትኝ ለሌላ ነገር ነው ማለት ነው። የባለቤቷ ፋይል እዛ በኃይሉ አምጪልኝ ያላትን ፋይል እዛው አጠገብ አይታው ነበርና እኔ የምልሽ ይህ ወረቀት ምንድን ነው? ዝም ብሎ ነው ምንም አይደለም ስትላት፣ እንዴ ዝም ብሎ ነው ትኛለሽ? አንቺ ግን አሁንም ድረስ ከኔ የሆነ ነገር እየደበቅሽ ነው እንዴ? እኔ ላንቺ ምስጢሬን ሁሉ ነግሬሻለሁ፣ አንቺ ግን ለእኔ ምንም እየነገርሽኝ አይደለም። አይ ይህ ወረቀት የባለቤቴ ወረቀት ነው፣ ከዚህ በፊት እንደነገርኩሽ ነው። እንዴ ነው እንዴ? እና እንዴት ከዚህ ሊቀመጥ ቻለ? እባክሽን በኃይሉ ሊያገኘው ነበር፣ ለትንሽ ነው ፈጣሪ ነው ያተረፈኝ። ግን ፋይሉ ምን እንደሆነ ልትነግሪኝ ትችያለሽ? ዝም ብሎ ነው አልኩሽ እኮ። እና ራቅ ያለ ቦታ ማስቀመጥ አለብኝ ስትላት፣ እንዴ ለምን እኔ አላስቀምጥልሽም? ከዛ ስትፈልጊ አመጣልሻለሁ ስትላት፣ ምን አልሽ ስትላት በጣም ነው የደነገጠችው። ምክንያቱም እሷ ይሄን ነገር ያለቻት ለባህሉ ለመስጠት ነው። በቃ እኔን ፋይል ለባህሉ ሰጠዋለሁ እያለች በውስጧ
እያወራች ነበር። በጣም መጥፎ ሴት ናት የእውነት ልክ እንደ ጥሩ ጎረቤት መስላ ምናምን ቀርባትኝ። ከዛ ግን መረጃ እየወሰደች ለባህሉ ትናገራለች። ባህሉ ደግሞ ገንዘብ ይከፍላታል። እንግዲህ ዳግም ከዚህ በፊት ነግሯታለች። ሴትዮ ጥሩ ሰው አይደለችም፣ የባህሉ ሴት ናት፣ እናቴ እባክሽን ተጠንቀቂ ቢላትኝ እንዴት ጎረቤቴ እንደዚህ ትናገራታለህ በማለት የዘጋ ልጇን በጥፊ ነበር የመታችው። እና በሰዓቱ በጣም ነው የሚያናድደው። ምክንያቱም ዳግም አይቷታል ለባህሉ ስታቃጥር ማለት ነው። እና ለገንዘብ ብላ ምንም ታደርጋለች። ጥሩ ጎረቤቷን እየካደቻት ነው ያለችው። ብሌንም በጣም አዝና ትገኛለች። ወይዘሮ ሰላም አዝናለች። ግን ብሌን ዲኤንኤ ብታደርግ ይመረጣል። ምክንያቱም እውነታው ይወጣል ብዬ አስባለሁኝ። እነ ባህሉ ግን አሁን ላይ በደስታ እየፈነጩ ነው። ያው መታወቁ አይቀርም፣ የጊዜ ጉዳይ ነው እንጂ መታወቁ አይቀርም ብዬ አስባለሁ። እንግዲህ ይሄ አደራ በክፍል 54 ይመስላል። በክፍል 55 ደግሞ ምን ይመስላል የሚለውን ይዘን እስክንመጣ ድረስ ቻው ሰንብቱ።